ደውልልኝ። አይ የምር እኔ ፈላጊ እሷ ብቻ ነች እንደሆነች ነው የተሰማኝ። አንቺ አልደውልሽም። እሷን ማጽናናት ላይ ነበርኩት። ደብሯት ነበር። ዛሬም ልናወራክ የፈለግነው በዛ ጉዳይ ነው። ሄርሜላ ስታይ ከረሳችሁ እንጂ እሺ አሁን ስናወራው ይመጣላታል ብዬ አስባለሁ። እሺ አብርሽ፣ እኔ እናንተ ትላንትም ተገናኝተን ነበረ። ያው ከሄርሜላ ጋር ተገናኝተን ብዙ ነገር እናወራለን ተባብለን ነበረ። የተለያየ ነው እና ዛሬ ማርቲ ሄርሜላም አንድ ላይ ሆነን የመጣንበት አንተን የምንጠይቅበት ትልቅ ጉዳይ ስላለን ነው የመጣ ነው ማለት ነው። ያው እሱም ነገር ደግሞ ሄርሜላ ብታወራው ደስ ይለኛል። ምክንያቱም ይሄ የእሷ ጉዳይ ስለሆነ እሷ ብታወራው ደስ ይለኛል። ሄርሜ የተሰማሽን የምታስብ ይሁን ሁሉንም ነገር ሳትፈሪ ምንም ሳቲ በስትክክል እንድታናገሩ ይፈልጋሉ። እሺ ማለት አባም ጠፍቶብኝ የነበረው ስለናፈቀኝ ነው እንጂ ከልቤ ላይ እንኳን ወይም ደግሞ ማስበው ነገር እየረበሽኝ ያለው ነገር ሙሉ በሙሉ አልጠፋም። ከረጅም ጊዜ በኋላ ስላየሁት ነው። እና ደግሞ ታውቃለህ ብዬ አስባለሁ። ይህን ሰሞኑን እየተፈጠረ ያለውን ነገር እኔ ጋርም ያለውን ነገር ታውቃለህ ብዬ አስባለሁ። ግን ደግሞ አውቀህም ደውለህ እንኳን እንዴት ነሽም እያልከኝ አይደለም። ለምን ቢሆን አላውቅም። ብቻ አይ ምናልባት እንደዛ የሆንኩበት ምክንያት የጠፋሁበትን ምክንያት ግልጽ አድርጌልሻለሁ፣ ጽፌልሻለሁኝ። እኔ ላይ ጥርጥር ያደረብሽ ነገር ካለ እስከ ዛሬ ድረስ እኔን መጠየቅ እኔን ማግኘት ትችይ ነበር። ከናቤል ጋር ማውራትና ከናቤል ጋር ተገናኝተሽ ስለ እኔ ስሜት ማንም ሰው ሊያውቅ አይችልም አይደለ? ስለ እኔ ስሜት ማውቀው እኔ ራሴ ብቻ ነኝ። እና አቤል ሊያውቁ አይችሉም። ውስጤን ገብቶ መቼም ሊያዩት አይችሉም። ሲቀጥል ደግሞ ከእነሱ በላይ አንቺ እኔን ጠንቅቀሽ በደንብ ታውቂኛለሽ። እና ይህን ጥያቄ ለምን ሊፈጥርብሽ እንደቻለ ባላውቅም በጊዜው በጣም አስደብሮኛል። እንዴት እስከዛሬ ድረስ አብራኝ ቆይታ አብራኝ ሆና ሁሉ ነገር አብረን እያሳለፍን እንዴት የጠረጥር ሊያርባቸው አለ ምናምን ነገር ብዬ በጣም ተሰምቶኛል። እውነት ተነግሮሽ ማለት ነው። እና ለዛም ነበር ስልክና ያላነሳሁልሽ። ዛሬም የመጣሁት በቃ በጣም ደብሯት አላብረሽ ግዴታ መገናኘት አለባችሁ እና እኔ ላገናኛችሁ ምናምን ነገር ብሎ አቤላ በጣም ትናንትና ማግኘቱ ብዙ ነገር ስላወራኝ እና ትናንትና አንቺ ሰው ቤት ላይ የሆነ ያየሁት ቪዲዮ አለ ወደ ሌላ ሀገር ሊሄድ ነው ምናምን ይህንን ደብዳቤ ስጥልኝ ብለሽው ለሌላ ሰው የተናገርሽው ሰው ነበር እና ያንን ቪዲዮ ሳይ ላግኝሽ ብዬ ነው እንትን ያልኩት እንጂ ባደረግሽው ነገር በጣም ተናድጄ በጣም ደብሮኝም ነበረ መጀመሪያ ማለት ነው። እና ወደ ሌላ ሀገርም እንድትሄጂ ወስድሽ ምናምን ብዙ ነገሮችን እንትን ልትይ ነበር አይቻለሁ ትናንትና ቪዲዮ ማለት ነው። እና ያ ነገር እንዴት እንደሆነ ባላውቅም ከመቼውም እንደወሰንሽ ባላውቅም ለምን ያንን ነገር እንደፈለግሽው አላውቅም። ብቻ አውሪኝ ያለውን ነገር ማውራት የምትፈልጊው ነገር መጠየቅ የምትፈልጊው ነገር ካለሽ አንዳንዱን ነገር ማውራት እና መጠየቅ ትችያለሽ። ችግር የለውም። እሺ ማለት አንደኛ ነገር አቤልም ሆነ ብሩክ ለእኔ አስበው ነው እዚች ጋር ለእኔም ለአንተም አስበው ነው ይሄን ጥያቄ የጠየቁት። ከዛ ባለፈ እነሱንም እንድትወቅሳቸው አልፈልግም። ምክንያቱም አንተ ላይ ከሚያዩት ነገር አንጻር ነው አብርሃም ያን ጥያቄ ሊጠይቁ ቻሉት ማለት ነው። ገባ እንጂ ከኔ ላይ አይደለም። ገባ አሁንም ድረስ እስከ ዛሬ ትወደኛለህ አትወደኝም፣ ታፈቅረኛለህ አታፈቅረኝም ብዬ ችዬ እስካሁን ከአንተ ይምጣ ብዬ ነው እንጂ በግልጽ እንኳን የሆነ አይን ላይ ማየው ነገር አለ፣ ግን ደግሞ በተግባር ደግሞ ያሳየኸኝ ነገር የለም። ገባ ከዛ አንተን ደግሞ ለመድረስ በጣም በብዙ መንገድ እየሞከርክ ነው ያለሁት አብርሃም፣ በጣም በብዙ መንገድ። ግን ደግሞ ስቲል አብርሃም አቤል እና ብሩክ እንኳን የአብርሃምን ስሜት ታውቂዋለሽ ወይ ብለው ሲጠይቁኝ 100% በኮንፊደንስ የሚመልስብህ አይነት ሰው አይደለም። እነሱም ደግሞ ሊጠይቁት የቻሉት አብርሽ፣ እነሱም ደግሞ ይሄን ጥያቄ ሊጠይቁ የቻሉት አንደኛው እዛ ጋር ሄደህ ሩታ ጋር ሄደህ የምታደርገው ነገር ትክክል ስላልሆነ ነው። ቢያንስ ትክክል አለመሆኑ እንኳን ልነግርህ እየሞከርኩ ነበር፣ ላስረዳህ እየሞከርኩ ነበር ምናምን ሳልጨቃጨቅም ማለት ነው። ገባ እኔ ላይ የሚፈጥረው ስሜት አለ። ገባ አይደል? ብዙ ነገር አስባለሁ። ሴት ልጅ ነኝ፣ ፊውቸር ካንተ ጋር አስባለሁ ምናምን ነገር በዚህ ልክ አይጠበቅም ነበር። ግን እኔም ደግሞ ሴት ልጅ ነኝ፣ ይሰማኝ ነው። እንደገና ደግሞ ይህን ጥያቄ እንድትመልስልኝና ቁርጤን አውቄ እንድኖር ስለምፈልግ እውነታውም የአቤልና ብሩክ ላይ ያለው ጥያቄ የሚለኝ ጥያቄ ያለ። ገባ አዎ አብርሃም ያፈቅረኛል ብዬ እንኳን ደፍሬ እንዳልናገር አንዳንድ ነገሮች ይዞኛል። ስለዚህ ቢያንስ ቁርጤን ንገረኝ፣ በቃ አሳውቀኝ። እኔ ማወቅ ፈልጋለሁ፣ እንደምታፈቅረኝ ማወቅ ፈልጋለሁ አብርሃም።
ካላፈቀርከኝም ደግሞ የፍቅር ስሜት የማይሰማህ ከሆነ ደግሞ ንገረኝ። ይህንን ጠይቅሽኛል አይደለ? አንደኛ መሆኔን በምን አውቅሽ ነው? እዚህ መሆኔን በምን አውቅሽ ነው? አይ አወኩኝ ነው ደውለህላት ነው አብርሽ? አይ እኔ አልደወልኩላትም። እዚህ ቦታ ነኝ ብዬሽ አልመጣሁኝ ማለት ነው። አዎ እሱማ እዚህ ቦታ ነኝ ብለኸኝ አይደለም የመጣው። ስትመጣው ግን የሆነ ቦታ እንደምትሄድ የነገርከኝ፣ እዚህ ቦታ እንደምትመጣ አላውቅም። ግን ደግሞ አወኩኝ በሆነ መንገድ። ይሄ ለምንድን ነው የመጣሽው? እያወራን ነው እንዴ ሩታ? እንዴ በትንሽ ደቂቃ ፈለግሽኝ ጠብቂ። የሆነ ቦታ ላይ ለምንድን ነው የመጣሽው? ለምን መሰለህ የመጣሁት? ቡቺ እየፈልጎክ ነው። ቡቺ ይፈልጋል ባባ ይፈልጋል። በቃ አሁን በደንብ ተላምደሃል በደንብ ምናምን እና ሲቀጥል ደግሞ ዛሬ ቡቹን የምታይበትም ቀን ስለሆነ በዚህ ወደ ቤት አብረን እንድንሄድ የሚመጣሁት አብረን እንድንሄድ ነው ፈልገው። ነገር እያወራን እመጣለሁ። ችግር የለውም አውርተን አብረን መሄድ እንችላለን እኮ ኖርማል ነገር አይደለ እንዴ? ግራ እያጋባሽ ነው ያለሽው። እዚህ ጋር እዚህ መምጣት የማናግሩሽ ነው ማለት እሱ መናገሬ ተገቢ ነው ነገር ነው ያስፈልጋል። ሩታ ግራ አታጋቢ። ማን ይጠራል? እኔ ነኝ የጠራሁት። እኔ ነኝ የጠራሁት ነው ማለት ለምን? ማለትም የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ያለ ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም። ማለት ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው። አብርሃም የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ያለ ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም። ማለት ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው። አብርሃም ለዛ ነው እያጋባው አይደለም አብርሃም ሩታን እዚህ ቦታ ላይ መጥራቱ ለምን አስፈለገ ታዲያ? መጀመሪያ የያዝነውን ነገር አውርተን መጨረስ አንችልም? እዚህ ቦታ ላይ እሷን መጥራቱ ለምን አስፈለገ? በሩታ ፊት የትኛውም ነገር መናገር ስላለብህ ነው። ምክንያቱም አንተ ሩታ ጋር ስትሄድ ሌላ ሰው፣ ሄርሜላ ጋር ስትመጣ ደግሞ ሌላ ሰው ነው። ስለዚህ ሩታ ባለችበት የትኛውም ነገር መታወቅ ስላለበት ነው አብርሃም፣ በሌላ ነገር እንዳታየው። ምክንያቱም ማየቱ አይቀርም እሷን ባትኖር ለእሷ ያለ ስሜት፣ ለሄርሜላ ያለህን ስሜት ትክክለኛም ይሁን ዝም ብሎ የሚሆን ማወቁ አይቀርም። ስለዚህ እሷ ባለችበት የትኛውም ነገር መናገር ትችላለህ በድፍረት። በሌላ ነገር ማወቅ ከፈለገች በሌላ ነገር ማወቅ ትችላለች እኮ። አሁን እዚህ ጋር እኔ ልታወሩኝ ነው አይደል? ሄርሜ ታውቂያለሽ ይሄንን ነገር? እሷ እንደምትመጣ ታውቂ ነበር? እርግጠኛ ነሽ? በራሱ ነው ወሰነ የጠራኋት? አቤት እንደዚህ ይደረጋል እንዴ? መደረግ ሳይሆን ይሄ እኮ ኖርማል ነገር ነው አብርሃም። ትክክለኛ ስሜትህን ነው የምትናገረው። እሷም ኖረችም አልኖረችም የትኛውም ስሜት መናገር የለም። ስማኝ አንዴ አሁን ይሄ ነገር ስለተፈጠረ እኔ እናንተ የምናደርገው ነገር ወደኋላ ምንም የሚያስቀር ነገር አለ ብዬ አላስብም። ይሄን እንደዛ ከሆነ አንቺም ታውቂ ነበር ማለት ነው። እኔ የማውቀው ነገር የለም። እኔም ግራ ገብቶኛል። አብርሃም አቤል ትክክል ነው። በቃ እዚህ ጋር የምትደብቀው ነገር ከሌለ የሩታ መምጣት ምንም ሊያሳስብክ አይገባም። በቃ ቀጥታ ልናናግረው የፈለግነው ጉዳይ ሶስታችንም የሚያማክል ነው። ለዛ በቃ በፊት ለፊቷ ለሄርሜላ ስሜት አለክ የለህም? በቃ ይሄን እኮ ነው ማወቅ የምንፈልገው። የሩታ መምጣት ይሄን ያክል ሊያሳስብ የሚገባ ጉዳይ አይደለም። በጣም ያስጨነቃችሁት ፍላጎቱን እኮ መናገር ከፈለገ መናገር ይፈልግ ነበር። ሲቀጥል ደግሞ አይ ቲንክ ሳምንት ሆኗል ይሄ ነገር ከተፈጠረ። በግልጽ ነገሮችን እያሳያችሁ ይመስለኛል። ስለዚህ ለምንድን ነው የምታስጨንቁት ልጁን? አሁን ከዚህ ሀሳብ እንውጣና ማለት ነው ሰማኝማ አሁን ምንም እንዳልተፈጠረ ነገሮችን እርሳውና እያወራን ያለውን ነገር እንጨርስ። እያወራሁት የነበረው ነገር ተሰብሰብና እኔ ደግሞ ድን ደግሞ ፍቅር ለአንተ ቦታ እንዳለኝ እየነገርኩ ነበርና በእኔ በኩል ያለኝን ስሜት ይኸው እየነገርኩህ ነው ያለሁት። ወደፊትም ከአንተ ጋር እንደማስብና ወደፊትም ከአንተ ጋር መቀጠል እንደምፈልግ እየነገርኩ ነው። እኔ ደግሞ ያንተ መልስ እየጠበቅኩ ነው ያለሁት። ስለዚህ የመልስ ማወቅ እፈልጋለሁ። ንገረኝ አብርሃም። እሷ እምቢም በል እሺም በል ነገ ማወቁ አይቀርም። ገባ? ስለዚህ እዚህ ጋር መኖሯ ምንም ይህን ያህል አፌክት ነው። አትጨናነቅ። ያለን ስሜት ንገረኝ። አካባቢዎች የቤት በጣም ጭንቅላት ሊያብድ ግራ እያጋባችሁ ነው ያላችሁት። ደህና ነበርኩ እኮ አሁን ደህና ነበርኩ፣ ግን ደግሞ በቃ የባሰ ግራ እንድጋባ ነው እያደረጋችሁ ያላችሁ። ማላውቀውን ነገር ነው እንትን እየፈጠራችሁ ያላችሁት ማለት ነው። እሺ እስከ ዛሬ ድረስ እንዴት አብረሽን ቆየሽ አንቺ?
እኔ ምንም ነገር ካላየሽ እስከዛሬ ድረስ እንዴት አብረሽኝ ልትቆይ ይቻልሽ? አብርሃም አንተ ላይ ምንም ሳላይ አይደለም እስከዛሬ ድረስ የቆየሁት ያልኩህ እኮ አይደለም። በደንብ አዳምጠኛ እንዴ። አንተ ላይ ባይም የተንጠላጠለ ሀሳብ ሆንኩ ያለሁት ገባ። አጥጋቢ ነገር እያገኘሁ አይደለም። አሁንም ደረተኛ ብቻ ነገሮችን ወደፊት ለማድረግ እድሉን ስጠኝ እያልኩ ነው አብርሃም። ወደፊት ሚስት መሆን እፈልጋለሁ፣ ታዛዥ መሆን እፈልጋለሁ። ያንን ነገር በግልጽ አሳየኝ። ያ ነገር ተደብቋል እስካሁን። ብዙ ሰው ማወቅ የሚፈልገው ነገር አለ። ስለዚህ ያሳውቀኝ እያልኩ ነው። በጣም አጭር ነገርና ቀላል ነገር ነው። እያስጨነኩ ነው። እዚህ ዛሬ እንደማይለያችሁ ምን ጨንቀውና ኢትዮጵያ ብቻችንን ብዙ ታይሞችን ስናሳልፍ ይህንን ነገር ከኔ ማወቅ ፈልጌ መጠየቅ ትቼ ነበር። ገባሽ? እኔ እና አንቺ ዛሬ ያለን የተገናኘ ነው። ብዙ ነገሮችን አብረን አሳልፈናል እና መጠየቅ ልትፈልጊ ኖሮ ከዛሬ ድረስ መጠየቅ ትቼ ነበር። መጠየቅ ጥፋት ነው? ስሜትን እኮ አይደል እንዲጠየቁ እና ደግሞ ተሰማኝን ስሜት ነው እየነገርኩህ ያለሁት። እኔ እኮ እስካሁን እንዳላስጨንቅህ ነው፣ ግን ደግሞ እኔም ሴት ልጅ ነኝ አይደል? በእናትህ ንገረኝ፣ ስሜትን ንገረኝ። ቢያንስ ቀን አንድ ላድርግ አብርሃም።